ቁርአንን ሶላት ላይ ካختሙ በእስልምና ታሪክ 4 ሰዎች ውስጥ አቡ ሐኒፋ ናቸው። ዑስማን ብኑ ዓፋን ቁመው አختመዋል። ተሚሙን ዳሪ ቁመው አختመዋል በአንድ ሶላት። ሰዒድ ብኑ ጁበይር አختመዋል። አራተኛው አቡ ሐኒፋ ናቸው። ልብ ብላችኋል። ረመዳን ላይ በ3 ጁዝ እንቆም ይሆናል ማለት 30 ጁዝ እንዴት ሰው ይቆማል? አላህ ወቅቱ እንዴት ነው የባረከላቸው? በአንድ ሶላት ሙሉ ሌሊት አንዳንዴ በአንድ አንቀጽ ረጅም ጊዜ ይቆያል። በልሳዓቱ መውዒዱሁም ወሳዓቱ አድሃ ወአምር ያለቀሱ ስለ ቂያማ ያስተውሱ የሚያድሩበት ምሽቶቹ ረጅም። ደኸልቱል ኩፋ ይላል ለይት የሚባል ታዋቂ ዓሊም ኩፋ ሀገር ገባው ኢራቅ አካባቢ ስገባ እዚች ሀገር ላይ ዛኪሩ ዓቢዱ ማን ነው አልኳቸው ይላል። ወደ አቡ ሐኒፋ አመላከት። ዒልም አለ ዒባዳ ደሞ አለ። ብዙ ጊዜ ይነጣጠላል። አንዳንዱ ዒልም አለው ጥሩ ነው ትሏል፣ ቁርአን ላይ ደካማ ይሆንብሃል። ተሐጁድ ተነስቶ የመስገድ ሰኞና ሐሙስ የመጾም ድካም ታያለ። ቋሚ ነበሩ፣ ሰጋጅ ነበሩ። አቡ ሐኒፋ ዒባዳቸው የበረታ ነበር። ለአላህ ያላቸው ፍራቻና ጥንቃቄ ጥልቅ ነበር። በጣም አላህን የሚፈሩ የሰውን ስም ለማንሳት የሚሰቀቁ ነበሩ። አብዱላህ ብኑ ሙባረክ ሱፊያን ثورين ጠየቅኳቸው ይላል። እኔ አቡ ሐኒፋ ጋር ቁጭ ብዬ ስለ ሰው ሲያነሳ ሰምቻው አላቅም አልኳት። ስለ ጠላቶች ስለሚያወግዙት ሰው እሱ እኮ ያለውን መልካም ሥራ ሰዎችን በማንሳት ከማስወሰድ እኮ የበሰለ ነው አብይ ነው። ሰውን የማያነሱ አንደበታቸው ቁጥብ፣ አላህን የሚፈሩ ሶላታቸው የረዘመ ለቅሷቸው የበዛ ኢማም አቡ ሐኒፋ